ቤተሰቦች አብርሽ ደገመው ይህን ሰርፕራይዝ ይሆንና ሰሞኑን በላዩ ነው እንጃ። እኔ በዚህ ከቀጠለ አብርሽ ምን ሊያደርግ እንደሚችል ቤት ገዝቶ ሊሰጣትም ይችላል ምናምን አይታወቅም። ብቻ ያርግልን ነው ለማንኛውም እና ማለት ነው። ቪዲዮችንን ከመጀመራችን በፊት ይህን ደስታ እንድናጣጥም ይህን ቪዲዮ ሁላችንም ላይክ እያደረግን እንጀምራለን። የትላንትናውን ቪዲዮ ላይክ አድርጉ ብያችሁ 300 ምናምን ሰው ላይክ አድርጎልኛል። በጣም አመሰግናለሁ። በዛሬው ቪዲዮ ደግሞ እስቲ እንደምንም ጨከን ብለን 500 ላይክ ለማድረስ ሞክር። ከዛን ደግሞ ለዚህ ቻናል አዲስ ሆናችሁ ሰዎች ሰብስክራይብ በማድረግ ይህን ቤተሰብ መቀላቀል ትችላላችሁ። እና አሁን ቪዲዮን ለማየት ቸኩያለሁ። አንድ ላይ ቪዲዮ ነው ልጃችን በረከታችን ነው ለማንኛውም። ስለዚህ ዛሬም ለየት ያለ ማጠብቂው ትልቅ ሰርፕራይዝ ተዘጋጅቷል። ምንድን ነው ዛሬ ደግሞ ፍሬን ገዛል እንዴ ይሄን የሚያክል ወርቅ ቤተሰብ እንጃ። እኔ በትላንትናው ቪዲዮ ሙሉ ስመርቃችሁ ነበር። እንግዲህ አሁን መቼስ ይበዛባችኋል ብዬ አላስብም። አሁንም ብመርቅ ይበዛባችኋል ብዬ አላስብም። አሁን አሜን እያላችሁ ትቀበላላችሁ። ጌታ ህይወታችሁን እንዲህ ወርቅ ያድርግ። ለዛውም ትንሽ ወርቅ አይደለም ትልቅዬ ወርቅ ያድርግላችሁ። ዛሬም በድጋሚ ተመልሰን ወደ እናንተ መተንላችኋል። ዛሬ ተመልሰን ስንመጣ እንግዲህ የሩታ ልብ እስኪራራልን ድረስ ልቧ በደንብ እስከሚሸነፍ ድረስ ከልቧ ነገሮችን ትታ እኔና ሩታ አንድ ላይ እስከምንሆን ድረስ እኛም ሰርፕራይዝ ከማድረግ ወደኋላ አንልም። እንዲህ በመኪናው አልተመለሰም የሩታ ልብ ነው ወይስ እንዴት ነው? ለነገሩ አዎ መኪናው ይበዛባታል ማለት አይደለም፣ መኪናው አንስባታል ግን ማለት ነው። ያን ያክል ርቀት መሄዱን ነው የሩታን ልብ ለመመለስ። ግን እውነት ለመናገር እኮ መጀመሪያም የሩታ ልብ ርቆ አልሄድም፣ እዛችሁ አካባቢ ነው ያለው። ትንሽ ኩርፊያ ምናምን ነገር ነው እንጂ እንደ አብርሽ ጥፋት አይደለም። ዛሬ እንግዲህ ለሩታዬ ፒንክ አበባና ሌላ ጊዜ ቀይ ነበር አይደል ይዘንላት የምንመጣው፣ እንደዚህ አይነት ነበረ። አበባ እየሆነች ነው ባይዘውና ሌላው ለየት የሚያደርገው ነገር ዛሬ ለሩታዬ የ400,000 ብር ወርቅ ገዝተንላታል ማለት ነው። የ400,000 ብር ወርቅ ይህ እኮ የዛሬ 3-4 ዓመት በፊት ቢሆን እኮ መኪና የሚገዛ እንትን ነው። ከትላንትናው ጋር ቢደመር ስንት ነው? 2 መኪና በሉ። እሺ ግን አሁን ያው አንድ ጥያቄ የአብርሽ የገቢ ምንጩ ምንድን ነው እንዴ? እሺ የትላንትናውን አየን፣ ግዴታው ነው በቃ ይወጣዋል ምናምን። ወርቅ የ400,000 ብር ለዛውም እንጃ። እስቲ ይጠርጠር የአብርሽ የገቢ ምንጩ ይጠርጠር፣ ወይ ካለ ሙዲን ጋር ዝምድና ካለው ምናምን ነገር ይናገረን። ስለሚገባት በድጋሚ ለሩታዬ በእጅ የሚታሰር የብራስሌት ወርቅና እንዲሁም ደግሞ ለአንገት የሚሆን ይህን የምታዩት የአንገት ወርቅ። አሁን ወርቁን አያችሁት አይደል? ስንት ምንድን ነው የሚባለው? ስንት ካራት ነው የሚባለው? እንጃ እስቲ የወርቅ መለኪያውን አላውቅም። ብቻ እሺ ካራት በሚለው እንያዝና ማለት ስንት ካራት ይመስላችኋል? አሁን ወርቁ ወይ ደግሞ ግራም እንበለው። ስንት ግራም ይመስላችኋል ይሄ ወርቅ? ይህን ያክል ወርቅ እንግዲህ እኔ መግዛቴን ነው የምፈልገው ማለት ነው። እና ደስ እንዲላት ዛሬ አንገቷ ላይ ይህንን ወርቅ እናደርግላታለን ማለት ነው። ከእጅ አምባሩ ጋር ለነገሩ ማለት ነው አንድ ነገር ልንገር ለሩታ ማለት ነው። አመጣጡ እኮ ጥሩ ነው። አሁን ወርቁን ስላመጣ ምናምን ነገር እናደንቃለን፣ እናጨበጨባለን። ግን ማለት ነው አንድ ነገር እንድትስማሙ እፈልጋለሁ። ሩታ ራሷ ወርቅ ናት። አትስማሙ? ይሄን ነገር ከኔ ጋር አትስማሙ? ሩታ ራሷ ወርቅ ናት የሚል እስቲ ከኔ ጋር ኮመንት ላይ ሩታ ራሷ ወርቅ ናት ብላችሁ ጻፉ። ምናልባት ፋሚሊዎች በጣም ብዙ ብር ነው አብርሽ ግን የምር በጣም ነው ደግሞ የሚያምር። በጣም ብዙ ብር ነው ይገባታል። በጣም የምር ሲያንስባትም ጭምር ነው። የምር ነው በጣም ደስ ያለኝ። በዚህ ልቧ ካልተሸነፈ ሩታ ከዚህ በኋላ በቃ ድካም ነው ማለት ነው። ምንም ነገር ባደርግላት ፈጣሪ እንግዲህ ልቧን ይመልስልህ። አይደለም አብርሽ የተሳሳትከው ነገር የሩታን ልብ በጌጣጌጥ ምናምን አይደለም የምትመልሰው። እቺን ነገር ሁላችሁም ከኔ ጋር ተስማማላችሁ ብዬ አስባለሁ። በጌጣጌጥ በቁስ ምናምን በቆርቆሮ አይደለም። የሩታን ልብ ልትመልስ ትችለው ሙሉ በሙሉ አንተ ልብ ተመልሶ እሷ ጋር ሲሆን ነው። ቀልብ ሁሉ ነገር ተመልሶ እሷ ጋር ሲሆን ነው። አይመስላችሁም? እኔ እንደዛ ነው የሚመስለኝ። በዚህ ልክ ገንዘብ አውጥቶ ወርቅ መግዛትም ትንሽ ከባድ ነገር ነው። ግን ደግሞ የአብዛኞቻችሁም ደግሞ ደስታ ነው፣ የኔም ደስታ ነው። ብዙ ሰዎችም ወርቅ ሰርላት እያላችሁም ነበረ። መልካም ምኞታችሁን ደግሞ ማሳካት ስለቻልኩኝ ደስ ብሎኛል። ፈጣሪ ይመስገን። ቀሩብን ግን በሰላም ነው። ወርቅ ትንሽ ነው ገና ዳይመንድ ይገዛል። እሺ ቆይ አሁን ሩታ እስከምትመጣ ማለት ነው አብርሽ 400,000 ተከታይ ነው አይደል ያለው? 400,000 ሰብስክራይበር ምናምን። ከዛን የስንት ብር ወርቅ ነው የገዛው? የ400,000 ብር ወርቅ እና
አሁን እኔ 2000 ምናምን ሰብስክራይበር ላይ ነኝ። ገና 2200 ምናምን ነገር ላይ ነው እና እቺን 4 ቁጥርን ብቻ ወስደን 4000 ሰብስክራይበር ብናስገባስ ምን ይመስላችኋል? ተባበሩኝ። በቃ 4000 ሰብስክራይበር እናስገባ። መጡ ፋሚሊዎች ዌልካም፣ እንኳን ደህና መጣሽ። ዛሬ እንዴት ነው አሰጣጣችን? ምንድን ነው እንዴ? ይቅር ብያለሁ እንዴ። ቆይ ያኛው ረዥሙ ልጅ ለምንድን ነው የተንበረከከው? አብሬ ሲንበረከክ ወይ ትንሽ ነርቨስ ሆኖ ነው? ከቅቤሽ ውጭ አምሮብሻል። አመሰግናለሁ። አንተም አምሮብሃል። እንዴት ነው ነገሩ? ቅብርር ብለን የመጣው ማንን አማለልኩሽ? አይ ምንም አልወጣኝም። አምሮብሃል ያልኩህ በደንብ። አይ ሩታ ልደብቃት ሞክሪ። በቃ ያው ሲጀመር ከዛ ስትመጪ ፈገግታ በፈገግታ ሆነሽ ነው የመጣሽው። አብርሽ አማለሻል። ይሄን እኛ መሰክራለን። ጌታን በቃ ብዙ ነገሮች ክፍትፍት ነው ያሉልኝ። የስራ በሮች ምናምን፣ ሌሎች ቢዝነሶች ምናምን በቃ ምን ልበላችሁ ያልተከፈተ በር የለምና በዛም ምክንያት ነው። ለማንኛውም ያው ቅድም ብያቸዋለሁ፣ እግዚአብሔር ለኛ ሲሰጠን ነው ለሰዎች መስጠት የምንችለው አይደለ? ስለዚህ ልጃችን በረከታችን ነው። ለማንኛውም ግን በዚህ አጋጣሚ ማለት ነው አያችሁ፣ ባለትዳር ሆናችሁ ያልወለዳችሁ ሰዎች ልጅ ሲመጣ እንዴት በረከት እንደዚች እንደሚመጣ ከአብሬ ሰምታችኋል። እኔ ምንም ማስረዳት አልችልም፣ እኔ ገና ልጅ ነኝ። ግን ማለት ነው ይኸው ምንድነው ትልቁ መልእክት ውለዱ ነው። በቃ ውለዱ፣ ክበዱ። ተያይዞ ራሱ ካለው ለዛ ነው ትከብዳላችሁ በቃ ስትወልዱ። ግን አሁን ይሄ ህፃን ልጅ መከረን ምናምን ነገር እንዳትሉ፣ ኮመንት ላይ እንደዛ እንዳትሉ። ሩታዬ ሊደረግ ነው ማየት ትችላለች። እንኳን ደስ አለሽ። የቀረ ነገር አለ። እጅሽ እንደዚህ ዘርጊ። ኧረ ጨብጭብ። እንኳን ደስ አለሽ። ኧረ ቆይ በሩታ ምክንያት በየቀኑ እኔ መናደድ አለብኝ? ሳቄ መደፍረስ አለበት? ኧረ ሩታ ደንገጪ። ትንሽም ቢሆን በቃ በደንብ ለመደንገጥ ምናምን ነገር ሞክሪ። እንዴ ትናንት መኪና የመሰለ ነገር ሲሰጣት አመሰግናለሁ ብቻ ብላቶች፣ አሁን ወርቁን ደገመ። አብረሽ የፈረደበት እንግዲህ ግን ተው ሌባ ልታዝብኝ ነው ትላለህ። ወይኔ ሩታ የእጅሽንም ይኸው በደንብ ያምራል። አሁን በቃ አሁን የልቤን አልተሳልኛለች ሩታ። የግድ እኮ መፍጨርጨር ምናምን ነገር የለባትም እንደተደሰተች ለማሳየት። በቃ እይታዋ ይበቃል። እንዴት እንዳየችው አየችው። በቃ እኔ የፍቅር አይን የሚለው ቃል ዛሬ ነው የገባኝ። በቃ በፍቅር አይን ነው ያየችው። ዲዛይን እኮ አለው እኮ ነው። አሁን ይሄ ከበዛብሽ ተለቅ ካለብሽ ይሄኛው እኔ ወድጄዋለሁ። ይሄ የእጇን በጣም ነው የወደድኩት። ፋሚሊዎቼ አይገም ማለት ነው። ሀንግ እያዘዘባት ነው አብርሽ ትንሽ ጠንቀቀበል። ወይ ደግሞ ወርቁ እሷ ቤት አንተ ጋር እስከምትመጣ ድረስ አንተ ጋር ይቀመጥ እንጂ እንዴ ይሄን ያየ ሌባ የሚያስቀምጥ መስላችሁ? አያስቀምጥ፣ የምር አያስቀምጥም። ለማንኛውም ለምንድን ነው ማማረተው? ስለዚህ ቦታ አይኖረንም ማለት ነው። እና ሩታዬ ከዚህ በኋላ ምንም እንደፈለኩ መጥቼ ልጄንም ባይም በወስድም አልከለከልም። በቃ ስለ ልጅ ስነሳ ትቀልዳለህ እንዴ? ወርቁንም መኪናውንም ይዘህ ብትጠፋ ይቀላታል ለአንድ ቀን ልጁን ከምትወስድ። አይ ብውጣው ይሻለኛል፣ እውጣለሁ። ስለዚህ ከባድ ጥንቃቄ ይፈልጋል። ገባ በሉ። አቤት እኔ አሁን በጣም እየተመችኝ ያሉት የአብርሽ ጓደኞችን በጣም እየተመችኝ ነው። የምር በየትኛውም በደስታው ሰዓት አብረውት ምናምን ነገር መኖራቸው በጣም ደስ የሚል ነገር ነው። ግን አሁን ገንፎ እየበሉ ነው። ገንፎ ሊበሉ ነው አሁን የሚገቡት። አስቀናኝ በቃ አሁን አስቀናኝ በቃ እንዳለ ማለት ነው። ግን ለማንኛውም ችግር የለውም እንደርሳለን። ምናልባት ከእናንተ መሀልም የሚወልድ ካለ ገንፎ ለመብላት እንደምጠሩኝ ተስፋ አደርጋለሁ። ለማንኛውም ግን ይህን ቪዲዮ ላይክ በማድረግ ይህን ቻናል አሳድጉት። እንዲሁም ደግሞ ይህን ቪዲዮ ለሌሎችም ሰዎች ሼር በማድረግ ተባበሩኝ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።